ታገኛለሽ። አንቺ እናት ወልዳሻለች። እኔ ወጣት የሚያመሽበት ቦታ ላይ ታገኛለሽ። እናት ወልዳሻለች። እናት የወለደችሽ የፈለግሽውን ሲአይዲ በይ ፖሊስ በይ እኔ የዚህን ሀገር መንግስት አልንካ፣ የዚህን ሀገር ህገ መንግስት አልንካ። የኢትዮጵያን ግን ጉዳይ ሀበሻ ኢትዮጵያዊ ነሽ እቀጠቅጥሻለሁ። ዱባይ ስለምኖር ማንንም አልፈራም። እኔ አንድ በግልጽ የምነግርሽ እኔ ሳውዲ አረቢያ ምድር ላይ ተሳቅቄ 20 ዓመት የኖርኩ ሰው ነኝ። ዱባይ አይዲ ይዤ መንግስትን ፖለቲካ ስለተናገርኩ ምናምን ተደብቆ መኖርን በደንብ እችልበታለሁ። ኮፒ ሊንክ አድርጉልኝ፣ ኢንስታክ እያደረኩ ነው። ህገ ወጡኝ መኖርን በደንብ እችልበታለሁ። ጋይስ አንድ ጊዜ ኮፒ ሊንክ አድርጉልኝ። ኮፒ ሊንክ አንድ ጊዜ አፍጥኑት እስኪ። ኮፒ ሊንክ ብቻ ኮፒ ሊንክ ቆይ ለእናንተ እመለስበታለሁ። በነገራችን ላይ ትላንት ወጥቼ በተናገርኩት ወደ ሌላ ቅርጽ የወሰዳችሁ ሰዎች አላችሁ። አንድ ጊዜ መልሼ ዛሬም ልድገምላችሁ። የሳራ ለሀበሻ ጉዳይ ይሄንን ብላለች ተብሎ ቮይሱ አልተሰማም። በጋሽ ወርቁ አይተነው ጉዳይ ይሄንን ብላለች ብላ ሄለን ስትል ባፏ ነገሮችን ማጣራት ባለብን አጣርተን ሳምንት ሙሉ ሳራ ለሀበሻ ካፏ እንዳልወጣ ለሷ ጋሽ ወርቁ አይተነውን ያን ነገር እሱን ሄለን ያለችው መድገም አልፈልግም። ማጣራት ባለብን አጣርተን እኔ ኃላፊነቱን ወስጄ እየተናገርኩ እኮ ነው ያለሁት። ስለማን ነው? ስለ ትልቅ ሰው ነው እየተናገርኩ ያለሁት። አጣርተን ሳራ ለሀበሻ እንዳላለች ሌሎችም ቃላቶች አሉ። ጋሽ ወርቁ አይተነው ላይ የተነገረውን ነገር እንዳላለች ብትልም እናት ነች፣ ትልቅ ሴት ነች። ይቅርታ እናደርግላታል። እኛ የይቅርታ ሰዎች። በነገራችን ላይ ጋሽ ወርቁ አይተነው እናቱን በጣም እንደሚወዳት ታውቁ። ሌላ ቤት ላይ አሁን ገንዘብ ተከፍሏቸው ምናምን እኔ ከነሱ የሚበልጥብኝ ምንም አይነት ነገር የለም። ነገሩ ተጣርቶ እሷ እንዳላለች ሴትዮዋ በራሷ ፈጥራ እንዳወራች ወይዘሪት ሄለን እግዚአብሔር ይድረስልሽ። ምናልባት የሰው እንባ ይመስለኛል ሰው ላይ ስታደርጊው የነበረ ሰው ላይ ስትፈጽሚው የነበረ ሰው ላይ ስትሰሪው የነበረ ኧረ አይገባም እባካችሁ ተው። የባሰ በቃ ጉልበት እየሰጣችሁ ይበልጣችሁ። ሰውን ሁሉ ያስለቀሽበት እንባ ይመስለኛል ጋሽ ወርቁ አይተነው እጅ ላይ የጣለሽ። እግዚአብሔር ይድረስልሽ ነው የምለው እኔ። ቴንኪው አመሰግናለሁ። ሌሎቻችሁ ታፕታፕ አድርጉ። ሜምበር ያልሆናችሁ ሜምበሩ እና ይህንን ነገር ማጥራት ስለፈለኩ ነው። ነገሮች ተጣርተው እሷ እንዳላለች ነገሮችን እንዳላደረገች እሷ ጋር እንደዚህ አይነት ነገር እንዳላለች አረጋግጬ ነገሮችን አጣርቼ ነው። ካሊፋ የኔ አባት ካሊፋ፣ እኔ ለአንተ ቃላት የለኝም እናቴ። እኔ በክፉ ቀን ለሚቆም ሰው እነሰመዱ ምናምን በተለይ አንተ ጋር አሁን ካሊፋን ስላየው ነው ያነሳሁት። ካሊፋን እናንተ የምንስማማ ሰዎች አልነበርንም። አመሰግናለሁ የኔ አባት። እና የሳራን ጉዳይ በዚህ ዘጋና ወደ እናንተ መለሳለሁ። ሳራና ሙኒት ሌሎችን እኔ እነሱ ሌሎችን ለምን ተውክ ምናምን ልትሉ ትችላላችሁ። አንቺ እኔን እንደፎከርሽው ካላሲያሽን እኔ ሴት ነኝ። አንቺ እኔ ላይ እንደፎከርሽው ወተሽ ቅርጽ ሰተሽ አንቺ ስታስቢ ጆከር የመዳምን ልጆች እያመጣሽ እየሰበሰብሽ ገንዘብ በልተሽ ራስሽ ሚዲያ ላይ እንዲናገሩ አድርገሽ ሪከርድ ይዘሽ ከስሻለሁ እያልሽ ግለሰብ ይዘሽ ሂደሽ ስምሽን ልጥራሽ እናቴ ትሙት ይሁን የጀግና ነኝ እኔ ላይ ነው አይደል የፎከርሽው?
እኔ ሌላ ስራ ትልቅ ሰው ስለያዘኝ ነበር ይሄን 3 ቀን ዝም ያልኩት። የሳራ ለሀበሻን ጉዳይ ልጨርስ ብዬ ነው ዝም ያልኩት። ሙኒት እኔ ላይ ነው አይደል? ወጥተሽ አንቺ አስይዘሃለሁ በእኔ ከመጣ አስደፋለሁ ነው አይደል ያልሽ? ማህደር የአይዲ ስምሽን ልጥራሽ። አንቺ እናት ወልደሻል እኔን ከከሰሽና አንቺ እኔን ካስያሽ ነገ ስራ ቦታሽ መጥቼ ማህደር ሌባ ነሽ ሪከርድ አድርጋችሁ አድርሱላት። ማህደር ሌባ ነሽ፣ የአይዲ ስምሽ ማህደር አይደል? ባልሽ እኮ ሱዳን እኮ ነው። ደግሞ ባሌ ሎካለው ፓስፖርትም አለኝ ምናምን ብለሽ ሌላም ጨዋታ ታጫውቻለሽ፣ ሰውም ታስፈራራለሽ። ማህደር ሌባ ነሽ። አንድ ማህደር ሌባ ነሽ። እንድከሺ ነው። አንቺ እኔ ላይ ደም እንባ ካላስተፋሁሽ እኔ አይደለሁም። ምሽት ይኸውልሽ ዱባይ ውስጥ የምኖረው ሌላ ቦታ ነው፣ ግን ዱባይ ውስጥ እኔ በዚህ ሳምንት ምሽት ወጣት የሚያመሽበት ወጣት የሚሄድበት ቦታ ላይ እኔ አለሁ። አንቺ ሴት ነሽ፣ እኔን መተሽ ፊት ለፊት አለሁበት ቤት ላይ እኔን የምታናግሪ ከሆነ ሴት ነሽ። ሌላው ላይ የምፎክር እኔ እንደዚህ ያደርጋለሁ ታታታታታ የምትይው እኔ እኮ ጆከር እኮ ነኝ። አንቺ ማንንም ማሰማ ሰው እኮ ነኝ። መንግስትን ቁጭ ብዬ ዱባይ ላይ ተቀምጬ መንግስትን የምሰድብ ሰው እኮ ነኝ። እንደ አንቺ አይነት ሰካራም ነው እኔ ላይ መጥቶ የሚፎክረው። እንድሰድብሽ ግን አልፈልግም። ስታደርጊው አደንቅሻለሁ። አንቺ ሳራ ዲያጣ አንቺም እኔ በስራሽ ላይ አልመጣም። በስራሽ ላይ ማንንም ስራሽን እንዳሰሪ በስራዬ እንደዚህ ምናምን ብለሽ አታጭበርብሪ። ጭራሽ አልፈሽ ተርፈሽ ደግሞ ወደ ጎጥም ልትሄጂ ማንኛውም ፖለቲከኛ ነው ወደ ጎጥ። እኔ አሁንም ሳራ ተከብረሽ ብትኖር ይሻላል። ይሄ ወደ ጎጥኛ ይሄ ብዙ መስዋዕትነት ከፍለንበታል። ይሄን ብሔርተኝነት ይሄ ሚዲያ ብዙ መስዋዕትነት ከፍለንበታል። አንቺ ወደ ጎጥ ወስጄ አማራን ከፋፈላለሁ ብለሽ የምታስቢ ከሆነ ሚዲያ ላይ እኔ ከዛሬ ጀምሮ የምናገረው ነገር ባለሽበት ቦታ ላይ ልትጎጂ ትችያለሽ። እኔ እንዳንቺ አይደለሁም። እኔ ራሴን ሰው አሳልፌ የምሰሰው አይደለሁም። እንዳንቺና እንደሙኒት ስራ ቢሆን እንዳንቺ አፍ መክፈት ቢሆን እማቃቸውን ነገሮች በተነፍስ የምትጎጂ አንቺ ነሽ። ለኔ እህቴ ዛሬ ብንጣላ ነገ መታረቃለ። እንደዚህ አይነት ጥፋት ውስጥና አንቺን ገደል የሚያስገባ ልሰድብሽ እችላለሁ። ባፌል እዚህ ላይ ሚዲያ ላይ ልናገርሽ እችላለሁ። ከዛ ያለፈ ይሄ ጎንደር ወሎ ብለሽ ያስጀመርሽውን ጨዋታ ከዛሬ ጀምሮ አስቁሚ። ሳራ እኔ በክብር ነው የምጠይቅሽ። እየሞትን እየተገደልን ስንት መስዋዕትነት እየከፈልን ምድር ላይ ስንት ጀግኖቻችንን ያጣንበት፣ ስንት ምሁራኖች የታሰሩበት፣ ስንት ባለሀብቶች የተሰደቱበት የአማራ ትግል ሲባል እኮ ለደስታና በጥጋብ የወጣንበት አይደለም። ያ ከሆነ አንቺ ብሔርተኛ ነሽ ማለት ነው። ያ ከሆነ አንቺ እኛ የቆምንበትና እኛ የቆምንበት ፖለቲካ ውስጥ አለሽ ማለት ነው። እንደሌለሽ እኔ አውቃለሁ። እኔ ዛሬ ስለተጣላሽ አንቺ ፖለቲካ ውስጥ ዱባይ ላይ ህጉ ስለማይፈቅድ ፖለቲካ ውስጥ አለሽ፣ በኤምባሲም እንደምትፈልጊ በአማራነትሽ እንደምትጠየቂ አውቃለሁ። እኔ ግልጽ ነው የምናገረው። የሰውን ሐቅ አልበላም። በኤምባሲም እንደምትጠየቂ በአማራነትሽ እንደዚህ ትረጃለሽ፣ እነሱን ይሄንንም እንደምትጠየቂ አውቃለሁ። ከዛም በፊት ተጠይቀሽ ብዙ ነገር እንደተባልሽ አውቃለሁ። ገና አንስቼ እኔ አንቺ ብሔርተኛ ነሽ፣ አንቺ እንደዚህ አንቺ የምትጎጂበትን መንገድ ስራሽም እንዲበላሽ አልፈልግም። ስራሽን እኔ ጋር ግለሰብ ጋር ነው የተጣላሽው። እንደ ግለሰብ እኔ ጋር ትጣላላችሁ። ችግር እኔ አንድ ግለሰብ ነኝ። ብሔርተኛ እንኳን ለአንቺም ተርፌ ነበር። ለራሴ እኔ መሆን አያቅተኝ። ግን እረፊ። ወደ ብሔርተኛ አንቺንም ይጎዳሻል። እኔና አንቺ እንሰዳደብ እንዘራ፣ የፈለግሽውን ባሽሙር ስደብኝ፣ ስሜን እየጠራሽ ስደብኝ። እዚች ላይ ግን ብሔርተኝነት ውስጥ ላይ እቺ ወሎ ጎንደር ብለሽ ያነሳሻትን ነገር አቁሚ።
ለምን ወደ ሌላ ጉዳት ውስጥ ስለምንገባ እኔ ማንንም መጉዳት እንድትጠቀሙ እንጂ እንድትጎዱ አልፈልግም። ስደብኝ ሰድብሻለሁ። እንዳንቺ መጥፎ ሰውና ክፉ ሰው አይደለም። ያን ጊዜ ኬክ ሁሉ አስቆርሽልሻለሁ ደምን ባንዴዛ ስታለቅሽ። አንቺ ግን ቁጭ ብለሽ አንዲት 340 ኪሎ እድሜዋን ልክ ሲሸረሙጥ የነበረ ባለጌ እኔ ላይ መታ ስታቀረሽ ሙኒት ይሄን ማለት የለብሽም። ሙኒት ይሄን መናገር የለብሽም። እኔ እያለሁ ምንም ቢሆን እኔ መጣቆር አልፈልግም። ዛሬ እንጣላ ግን በሌላ መጣቆር ስለማልፈልግ እኔ እያለሁ ይሄን ነገር መናገር የለብሽም። ብዙ ሰዎች አሁን ጉቺ ትላላችሁ። ጉቺን ምን አድርጋኛለች እስኪ ንገሩኝ። የሚያስረዳኝ ሰው አለ? ዱባይ ውስጥ ያለውን ስንክርክር፣ ዱባይ ውስጥ የሚሰራውን ሴራ፣ ዱባይ ውስጥ ያለችን የሚዲያ ኤምባሲ ጋር እየሄዳችሁ የምታቀብሉት እዚህ ውስጥ ያላችሁ ከአራታችሁ ውስጥ አይደለም? ጉቺ እኮ የምትበደለው ጉቺ በእኛ ምክንያት የምትበደለው እኛ እማናወጣው ማንናገረው ብዙ ነገር እኮ አለ። ብንናገር ስለሚያስጠላ ለምንድን ነው ለጉቺ ጠበቃ መሆን ይላል? ማናት ጉቺ? ካጠፋኝ እኔ እናቴ ልጅ ቢሆን አልምረው ሚዲያ ላይ ሙኒት እኔና አንቺ ምን አርገህልኝ ምን ኖ እኔ ለማን ለሳራ ማለት ላንቺም አላረኩም። ግን አንድ የተወሰነ ጊዜም ቢሆን መልካም ጊዜ አሳልፈናል። አንቺ የሰራሽው አይተሽኝ ምንም አይደለም። ወጥተሽ ፖለቲካ ልክ ሌላው ላይ እንደምትሰሩ እንደምትቀረጨው ምን አደረግሽ? አይቻለሁ ቴምስ ከፈለኩ አሲዛለሁ ስፎክር ይኖርሻል 3 ወርሽ ምን አርገሽ ነው? ምንም አላደረግኩሽ። በጣም ባለጌ ሴት ነሽ። አይ ሌላው ላይ ጆከርን አሲዛለሁ ስለተባልሽ አማራው ተሰብስቦ ልትሸመገኝ ሚጣ አንቺ ቤት ካንዳንድ ጆይን ብላ ስገባ አንቺ ቤት ላይ ጆይን ብላ ገስት ላይ ስገባ እኔ ነኝ ደውዬ ያስወጣዋል። ማንንም አንቺን የሚሸመግልሽ የለም። እኔንና አንቺን የሚያስታርቀን ከሌላውም የኔ ደጋፊ እኔ ብሔርተኛውን ከኔ ስር የሚቆም የፈለግሽውን ተሳሪያ ቢግስ እኔና አንቺ የምንታረቀው የምንስማማው ግልጽ ልንገርሽ። እኔ ምሽት ላይ ታገኝኛለሽ ከ5 ሰዓት በዱባይ አቆጣጠር ከ11 ሰዓት በኋላ ታገኝኛለሽ። እመኒ እኔን ስታስይጂ እስር ቤት ስታስገቢ የተቀጣሁትን ተቀጥቼ መንግስት የቀጣኝን ቀጥቶኝ ያንቺ አባት ያንቺ ከፋይ ያንቺ ብልጽግና የተቀጣሁትን ተቀጥቼ ሲወጣ ድንጋይ ተሸክሜ ያን ጊዜ ይቅርታ ጠይቅሻለሁ። አንቺ ጀግና ነሽ። አንቺ እንደምታዋርጃቸው አንቺ እንደምታሳካቸው ሌባ እየተባልሽ እኔ ብቻ ነኝ የሰደብኩሽ? ሌባ ተብለሽ ከሀቢባ ጀምሮ ሄለን ሌባ እያለች እያዋረደችሽ እስከ ልጆችሽ እኔ መድገም አልፈልግም ስለ ልጆችሽ የተናገረችው ያን ሁሉ ነገር ተብለሽ አንቺ ሄደሽ አይደለም አንበሳ ያወረርሽላት? አይ ጆከር ተፈላጊ ስለሆነ ዱባይ ነው የሚኖረው በያጋልጬ አማራው መጥቶ እኔን ይሸመግለኝ ማንንም የሚለምን ይሸለም። እኔ አንቺ መከራሽን ካላበዛሁት እኔ አይደለም እኔ ላይ እንደፎከርሽ አው ዱባይ ነኝ እኔ እናት የወለደች ወንድ ነኝ። ለምን በይ ይሄን ሁሉ ጊዜ ኑሬያለሁ። አዲስ አበባ ገብቼ በቅርብ ወጥቻለሁ። ኡጋንዳ ነበር፣ ከኡጋንዳ አዲስ አበባ፣ ከአዲስ አበባ ጅቡቲ፣ ከጅቡቲ ዱባይ። አዲስ አበባ የሚያገኙዋቸው ሰዎች ይነግሩሻል። መልሼ ዱባይም ገብቼ አሁን እየኖርኩ ተደብቄ አይደለም እኔ የምኖር። ጆከር ተደብቆ ነው ወይ የሚኖረው ባያቸው ምሽት ላይ ቀን ስራ ስለሌለኝ አልወጣም። አንቺ እዚህ አምጥተሽ የመዳም ልጆች አንቺ እንደዚህ ብሎ በዚህ ብሎ ብለሽ እንደምታሳቀችው ሰው ይሄን ሁሉ ጊዜ ኖሬያለሁ። ከሳውዲ አረቢያ ጀምሬ ከሳውዲም የተባረርኩት በፖለቲካ ምክንያት አመት አዲስ አበባ ላይ ኖሬያለሁ። ገና ግን እቤትሽ እግር በእግር ያለ ፊልተር ያን ጥቁር ፊትሽን እፖስትሻለሁ። አሁን ከዛሬ ጀምሮ ዛሬ ራሱ 2 ቪዲዮ አድርጌሻለሁ። አሁን ስወጣ ፖስትሻለሁ። እግር በእግር እየተከተልኩ ፖስትሻለሁ።
ስራ ቦታሽ ላይ አልመጣም ነበር? ስራ እኔ እንደዛ አይነት ውሸት እኔ ሰውንም በሐሰት አልሆነጅልም። ሰውንም እንደዛ አይነት መጥፎ ነገር እንዲጎዳ በአንቺ ቤት በቃ ዱባይ ነው የሚኖረው በኢቲኤም ሲወጣ አይቼዋለሁ ብለሽ መሰከርሽ። ኤምባሲ ፈልጉል በዳውት አየው ልንገርሽ ማህደር አንቺ ሌባ አንቺን እንደዚህ አንቺ ሌባ ብሎኛል። ሌባ ነሽ። ሌብነትሽን ደግሞ በሪከርድም በደረሰኝም ማወጣልሻለሁ። ማህደር አንቺ ሌባ አብይ አህመድን ቁጭ ብዬ አይደለም መሳደብልኝ ዱባይ ላይ ሳልሳደብ ቀርቻ ካለ ስምሽን የአይዲ ስምሽን እየጠራው ማህደር አንቺ ሌባ አብይ አህመድንም ልብደው እዛም ያላችሁ ኤምባሲዎች ልብዳችሁ ያዥ በቃ ሌላ ላይ የለመድሽውን የመደ እኔ ላይ የጣለሽ ግን ምን እንደው ልንገርሽ ልንገርሽ እኔ ቆይ ጋይስ አንድ ጊዜ ዱባይ 2 ዓመት ሊሆን ነው እናቴ ትሙት ዱባይ 2 ዓመት ሊሆን ነው። ይሄ ሁሉ ፖለቲካ በየቤቱ እየገባው በቤቴ ገብቼ ስለ መንግስትም ይሁን ስለ ፋኖ አደረጃጀት እምፖስተው ዱባይ ተቀምጬ እኮ ነው። አንቺ የምትመኪባቸው የእንትና ኤምባሲ የእንትና ኃላፊ የምትዩ ከኔ ጋር አረቂ ሲያፍስ አይደል የሚያመሸው? እኔ እነሱን እየተናገርኩ አይደለም። እንደሱ እኔ ደርሰው ይድረስብኝ አይድረስብኝ የመንግስት ቅጥረኛ ከኔ ጋር ደመኛ ልንገርሽ ግን ሳያገኘኝ ቀርቶ ነው አይደረግም፣ ነውር ነው። ለምን ካልሽ ሌላ ሙፎክሪውን ነገር ይሄ እያት የዛተነ እንደ ወደ ሀፒ ልመለስልሽ እስኪ ምን አይነት እኮ ውሸታም እንደሆንሽ ልንገርሽ። እኔ እኮ ያን ጊዜ ጨርሻለሁ እኮ ካንቺ ሀፒ አውጥቻው አውርቻው አጣጣ ሀፒ እየኖረ ነው። ለሲአይዲ ሰጠው እያልሽ ሰውያት ለሱዳኒ ቪዲዮ እያሳይሽ ገንዘብ መሰበሰብ ሴት አይደለሽ። አንቺ ያን ጊዜ ጀግና ብትሆኝና ምንም እንደማታመጫየሽ በሙሉ ማህደሬው ስምሽን ምንም እንደማታመጫየሽ ሀፒን ያን ጊዜ እንደዛዝተሽ ተጎርተሽ ዘለሽ ላይም በውስጥ ምን ስትይ አብረን ነበር ስንሰራ ነበር። እኔ እስከ መኖሪያሽ እስከ መሄጃሽ እስከ መግቢያሽ እስከ ቤትሽ እናቴ ትሙቲ ቤትሽ በር ላይ ስገቢ እኔ ቪዲዮ አድርጌ ፖስትሻለሁ። አንቺ ጀግና ነሽ። ካሜራ ሱጥትሽ ያን ጊዜ ክሰሽ እንኳን አይደለም ሰው መሳደብ አትችሉም። እኔ መንግስትን ቁጭ ብዬ የምሳደብ ሰው ነኝ፣ ግን የዱባይ መንግስትን ያልተሳደብም የዱባይን ህግ አልጥስም። ስለ ኢትዮጵያ ግን እኛ የሞትንባት ስላለች ሀገር የትም ቦታ ላይ ሆኜ የመናገሩ መብት አለኝ፣ የመቃወም መብት አለኝ። መብቴ ደግሞ በጉልበቴ ነው፣ ማንም ሰጥቶኛል። አንቺ ፖለቲካ ውስጥ ስላለው አንቺ እኔን አሳቀሽ እኔን አንገት ልታስደፊያችን ትጅማክሽ የዚህ ሁሉም ባነው እኔ ላይ ይጣልሽ። እኔ ከማንም ጋር አሉሽ የምቀባጥር ሰው አይደለም። አንቺ ግን ያችን ነገር ወጥተሽ ብለሽ ስታወሪ ሌሎቹን እንድፈታ ነው ያደረግሽ፣ ሌሎችን እንድተዋቸው ነው ያደረግሽ። ምን ነው ስዶልቱ ያን ጊዜ ተሰብስባችሁ አሳያችኋለሁ በዚህ ሰሞን ቀረቅራለሁ አላልሽኝ? ሳራ እኮ ነው የተጣላኋት አማራ። እኔ ስላንቺ አማራነት አላውቅም። አማራ ሆና ይሄን ሁሉ ነገር እየሰማች ስዶልች እኔን ለማስያዝ ምን አደረኩሽ? እምንሽ ያ ሌብነትሽን የሰረቅሽውን ገንዘብ ስለደበኩልሽ ስታምታች የነበረውን ስለደበኩልሽ እኔ እኮ መርዝ የሚሰጠኝ መደበቅ ሳይሆን አልፌሻለሁ። ማንንም ሌባን ያልደብቅ ያንን ሌብነትሽን ሳይ ትቼሻለሁ። ያን ነገር ስላወቅኩብሽ አንቺን ቤት መጥቼ አላቅም። በምንም ጉዳይ አንቺ ጋር ተሳትፌ አላቅም። ከዛች በምን እንደተለያየን ታውቂያለሽ። ከዛ በኋላ
ያቺ ልጅ ካንቺ ቤት እንደዛ ጸጉሯን ሁሉ አስላጭተሽ ከሷ ሁሉን ነገር ከሰማ በኋላ አንቺ ጋር ነገሮችን ሁሉ አቁሜያለሁ። ከሴት ጋር ነው ተደዋውዬ እኔ ጉቺ ትደውል ሰላም እንዴት ነህ አለቀ። ከዛ ውጪ እኔ ተደዋውዬ ሳራ እንዲህ አለች ከሌ እንዲህ አለች በዚህ ወጣ በዚህ ጊዜ ኑሮኝ ነው። ከላይ ቤት ስወጣ ወጥቼ ዝናናለሁ። እናቱ ጓደኞቼ ጋር ፈታላለሁ። ማረጋገጫ እንድኖር እንደሆነሽ ጆከር ዱባይ የሚኖረው ስንት ጊዜው መንግስትን ይሳደባል፣ መንግስትን ፋኖን ይደግፋል። መንግስት አሸባሪ ኃይል ብሎ አይደል የሚፈርጀው? ዱባይ በአብይ አህመድ እጅ አይደለች? ስለዚህ አንቺ እንኳን አንቺ ግለሰቧን መንግስትን ቁጭ ብዬ ዱባይ ላይ ተቀምጬ እየበላው እየጠጣው እየተዝናናው እንደዚህ እንትን ውስጥ አንድ ክላስ ውስጥ እንኳን ተዘግቼ አይደለም አንቺ እከካ እኔ ስናገር አልኖርኩም። መንግስትን ማንንም እንደፈለኩ አይደል ስሳደብ የኖርኩት። አንቺ ለምንድን ነው የምፈራሽ? ኧረ ወደዳ ተረጋጋ የምትለኝ ወደስ ሳራ ግን እኔ አሁንም እኔና አንቺ ችግር የለውም። ወደ ጎጥ ወደ ሰፈር ሳራ እባክሽ አንቺንም ወደማይሆን ቦታ ይከትሻል። እኔ ክፉ ሰው አይደለም፣ መጥፎ ሰው አይደለም። እንዲያስጀመርሻት ይሄ ጋይንት ወሎ ምናምን ብላችሁ እንዲያስጀመራችሁት ግን ባፍሽ መናገር እንደጀመር በዛ መሰረት ከሄድኩኝ ወደ መጥፎ ነገር ትገቢያለሽ። እኔ ለማንም መጥፎ አይደለም። እኔና አንቺ ዛሬ ብንጣላ ነገ መታረቃለን። አማራ ነሽ። ማንንም አሳልፌ እንደዚህ አይነት መጥፎ ስነ ልቦና የለኝም። እኔን ስደብኝ አንቋሽ ወደ ፖለቲካና ወደ ህዝብ ጉዳይ አትግቢ። ወደዛ ከሄድሽ ልትጎጂ ትችያለሽ። አስጠንቅቄሻለሁ። ፖለቲካችን ላይ አንድ ቀን ገብተሽ አታውቂም። ፖለቲካችን ላይ ተሳትፈሽ አታውቂም። ስለ አማራ ሞት እንዲህ እየሞተ ነው ፋኖን እርዱ ፋኖን እንዲህ አርጉ ብለሽ ወጥተሽ አታውቂም። ስለዚህ ጎጠኝነትም ውስጥ ገብተሽ በታትነሽ ሌላ ነገር እንድታመጪ አልፈልግም። ስርዓት ይኑርሽ። ማህደር በፈለግሽው ቦታ ክሰሽኝ፣ በፈለግሽው ቦታ ፈልጊ። ገና እኔና አንቺ የዚህ ሁሉ ሰው እንባ ነው እኔና አንቺ ያገናኝ። እንኳን ላንቺ ለማንም አልመለስም፣ ለማንም አልመለስም። እኔ እዚህ ጋር ፖለቲካ እንጂ እኮ ሌላ ነገር እኮ ነው። እዚህ መጥቼ ካንስሌሽን ልሰበስብ ሌላ እንትን አንቺ ነኝ እኮ ጆከር። ለካ እንደዚህ ተቀራርበን ስናወራ ተደፋፍረናል አይደል? እበት ዳውላ መኪናሽ እንኳን እኔ ትላንት መኪናሽ ስታቃቃቃቃቃቃቃ ስትል እንዴት እንዳሳዘነች አንቺ ጠገባ ሳማ የሚያክል ልብሽን ገልብጠሽ አመድ የጠገባ ሳማ የመሰለ ልብሽን ገልብጠሽ ስላስፈራ ኢቲኤም ስታወጣ አይቻለሁ። ኢቲኤም አረጋገጥሽላቸው ዱባይ እንደምኖር። ከዛ በኋላ አገናኙን አቀራሩ የልብሽን ሰርተሽ በውስጥ ለምንድን ነው አገናኙን የምትይ? ለምን ከወንድሞቼ ጋር ትሄጃለሽ? ያንን ነገር ከመናገርሽ በፊት ነበር። ቆይ የሆነ ሰው አገናኝቶን አላናገርኩሽም? ላይቭ ከመውጣትሽ ከ20 ደቂቃ በፊት። ከዛ በፊት ግን አስጠልተሽኝ አላነሳልሽም ነበር። አንሳላት ተብዬ ግን ግሩፕ ላይ ተገናኝተናል። ያልሽውን የተነፈሽውን ነገር ስነግርሽ በልጆች ይቀንጥሰኝ ይቆርጠኛልሽ። ከሌላ ሰው ጋር ሄደሽ ደግሞ አዎ ብያለሁ ያለችው ከሌ ትሆናለህ አልሽ። እኔ ስለናንተ አልሽ እኮ አያገባኝም። እንዳልሽ ግን አውቃለሁ። አሲዘው ምንም ሳላረግሽ አሲዘዋለሁ እንዳልሽ አውቃለሁ። ገባሽ? እኔ ጋር አውርተሽ ላይቭ ላይ ወጣሽ፣ መልክ ሰራሽ፣ ቅርጽ ሰራሽ፣ አልቅሰሽ አይደል የወጣሽው? ሴት ነሽ። እኔ እንኳን ላንቺና እኔ ተሰብስቦ ስንቱ ጋር መረጋገሰን ለስድብ ስድብ እኮ ነው። ምንም ሌላ ነገር እኮ የለም። ማንንም አልፈራም እያልኩሽ ነው። ደም እንባ ነው ማስለቅስሽ። ይሄን ካደረግሽ እኔ ምያለሁኝ እሄድብሃለሁ አሲዛለሁ አላልኩም? ጠይቀኛል። አሁን ግን አሲዛለሁ።
እንኳን አንቺና መንግስትንም እየለጠለጥኩት አብይ አህመድን ደፍቼ እየለጠለጥኩት እሱም አላገኘኝ። እንኳን አንቺ ግለሰቧ አንድ ደላላ ሌባ የድሮ ህይወትሽ 22 ስዘይ እንደነበረው እዚህ መተሽ እነዚህን ህፃናት እንደምታስፈራሪው እኔ አቅም አለኝ። እኔ ልንገርሽ ምላሴም ትልቅ ነው፣ አቅምም አለኝ። እናቴ ትሙት አቅም ስላለኝ ይሄን ሁሉ ጊዜ የኖርኩት ዱባይ ውስጥ ተናገርኩ እኮ። አዲስ አበባም ገብቼ ወጥቻለሁ። የትም ቦታ እየኖርኩ ነው፣ እየነገርኩሽ እኮ ነው። መንግስትን አይደል ምሳሌ መናገር ያለብኝ አንድ ቀን ተቆጥቤ አውቃለሁ። እኔ ይኸውልሽ ማልደራደርበት ሰው ሴት ጋር እንዳትጣላ ተብዬ ስለተያዝኩ ይችንም ሁለት ቀን አሁንም በድፍረት ነው ወጥቼ ይሄን ስላንቺ የተናገርኩት እንጂ ከሴት ጋር እንደዚህ አይነት ነገር እኔ ማከብራቸው በጣም ትልቅ ሰዎች አሉ። የራሴ ቀይ መስመር የምላቸው ትልቅ ሰዎች አሉ። እንደናንተ ክፉ አይደሉ። እንደዚህ እንኳን ፎከራችሁብኝ ተዋቸው። ሴት ናቸው፣ ሊሰሩ ለስደት ነው፣ ቤተሰብ አላቸው። አንተ የምትናገረውን ነገር ስለማውቅ አንተ ልጅ ነህ፣ ተው ምልህን ነገር ትሰማለህ። ሴት ልጅ ጋር መነጋገርም ሴት ልጅ ጋር መሰዳደብም አያስፈልግም። እኛ ወንድ ወልዶ ወንድ ያሳደገንን ይሄን ሁሉ ክፉ ቀን አልፈህ ይሄን ሁሉ ችግር አልፈህ ዛሬ ከሴት ጋር ግን እንዳትነካካ እኔን የምታከብሪ ከሆነ ዛሬ እሱን ትንሽ መናገር ስላለብኝ ለዚህን ልተንፈስልሽ ብዬ ነው። ስምሽን መጥራት ስለፈለኩ ደግሜ እስከ አባትሽ ስም መጥራት ካለብኝ ጠርቼ እንድከሽ ማህደር ገና ቪዲዮ አርጌሻለሁ፣ እለጥፍሻለሁ። ነገ ያለ ፊልተር ያ ጅብ የመሰለ ፊትሽን አለችሽ ደግሞ አንቺን የምትመስል ጅብ የምትመስል ጁጁ ምናምን አውዚ ቢላይ ጥቁሮታ ቢስሚላህ ረህማን ረሂም አጂ ዱርዬ እኮ ነኝ እኔ። እግዚአብሔር እንደው ተሳዳቢ ነኝ፣ ክብር አለኝ። ተሳዳቢ እኮ ነኝ። ማንኛውም ክብር ልነክብኝ ነው። እናት ትበዳ ብሎ የሚሳደብ ሰው ማንኛውም ክብሬ ማንኛውም እንትን ልታዋርጅ ምኑ ሊጠፋብኝ ነው? እኔ ሰው ካልባለቀ አልነካም። ከባለቀ ግን ጥግ ድረስ እጪ ጥምብርኩስን ግን እናት እንዳትሳደብ ተብዬ ደግሞ ተከለከላለሁ። አሁን ላይ ትንሽ እንትን ነው አንዳንድ ጊዜ አመሩን ጣስ እያደረግን ሞክ ሲለን ገብተን ላስ እናደርጋለን። ስለዚህ ሙኒት እኔ ፖለቲካ ውስጥ ካለው ቆየው ከፖለቲካ ውጭ ሆኜ ዱባይ አልኖርም። እያወቁ እየፈለጉ ሰው ይጠይቃሉ በየቦታው። ዛሬ እዚህ ታይቷል ነገር ሁለት አመታቸው ጎብዙ ኤምባሲዎች አምባሳደሩ ጎብዙ ያዙላት። ይሄን ከካም ጆከር የሚባል ያዙላት እንጂ አንድ ተራ ተሳዳቢ ስላሽን የምሰማሽ መንግስትን እየደከልኩ ተቀመጥኩ ሰው ከፈለግሽ እኔ ዛሬ ዘግዝቄ ደክልልሻለሁ። ጭቃፍ ብልግና ነው እንደዛን። ይሄን ሁሉ ካረክሽ በኋላ ወጥተሽቴ ምናምን ወንድሞቼ ጋር ሄደሽ ምን ሲሰሪ ነው ያደርሽ? ዛሬ አውቄ ነው የቀረሁት። እነሱን ስለማከብራቸው እነሱን ላለማስቀየም አዳርሽን ቁጭ ብለሽ ስጠብቂኝ ምን ልትታረቂ እኔ ጋር መቼም በህይወት ያልታረቅሽም አንቺ። የሚፈራ ሰው ቢሆንና ስንት ሰው ነው ዱባይ ነው ሲፎክሩ የነበሩ ሰዎች ሁሉ እኮ በአካል አግኝተውኛል። አንቺንም ፊት ለፊትሽ ቆሜያለሁ። ወጥተሻን ሁሉ ነገር ካረግሽ በኋላ ዱባይ ነው ብለሽ እኔን ልታስፈራሪ እንትን ልትይ አሲሽኝ አልኩሽ እኮ። ከዚህ ያለፈ ነገር ከወንድሞቼ ጋር ሄደሽ አዳርሽን ቁጭ ብለሽ ያደርሽው እኔ ጋር ልትደራደሪ ነው? እኔ ጋር ልትታረቂ ነው? እኔ ጋር ይቅርልልሽ ነው? አዳርሽን ያው ሁሉ አዳራችሁን ግሩፕ ላይ ቁጭ ብላችሁ ያደራችሁት እኔ ወንድሞቼን ስለማከብራችሁ የራሴን ሰዎች በጣም ብሔርተኛ ስለሆኑ
ሰይዶ ረባቦንም መኩንም ሚኪንም አንቺ የሆነ ነገር ሁላችንም ስለማከብር አልመጣም ብዬ ነው አውቄ የቀረሁት። ላይቭም ላይ ሳልገባ ስልኬን አጠፋፍቼ ቁጭ ብዬ አረቄን እየጨለስኩ ነበር። አዳርሽን ግን አንቺ ባልሽን ትተሽ ሳሎን ላይ ተቀምጠሽ ራስሽን አስረሽ እነሱ ጋር ስለፈልፊና አድርሽ ስታደክሚያቸው ናት። መቼም አልታረቅሽም። የሆነ ነገር ቢኖርሽ እንደ ሰው አግኝቼሽ አግኝቼሽ ቢሆን ኖሮ አሳልፈሽ ሰጠሽኝ ነበር። ኢቲኤም ተሰባይቻለሁ። አንቺ 38 ኢቲኤም የምታከይ ሲሆን ብትወርቂ እንኳን ብትሞች እኮ ቀባሪ የለሽ። አንቺ በዶዘር በእንትን በስካባተር ተነስተሽ ነው እንትን ተነስተሽ የምትቀበሪ። መጀመሪያ ጅም ቤት ሂጂ፣ ሰውነትሽን አስተካክይ። አንቺ ሴት ሁኚ። እዚህ እየመጣሽ ያችንም ነገር እያላወሽ ዱባይን ብጥብጥ አድርገሽ ያጣላሽ እንዳለ በአጠቃላይ ሁላቸውም ምስኪን ሰራተኞች ነበሩ። ሁሉንም አበጣብጠሽ ያጣላሽ ምስኪን አለ ደግሞ ታሜ። እኔ አከብረዋለሁ ታሜ። ሁሉንም አበጣብጠሽ አንቺ ከመጣሽ በኋላ አበጣብጠሽ ያጣላሻቸው። አንቺ የራስሽን የደላላ ካንስሌሽንሽን ለመሰብሰብ ሌብነትሽን ለመደበቅ ሁሉ አጀንዳ ታስነ አንዷ ለአንዷ ታሚያለሽ፣ አንዷ ለአንዷ ታሚያለሽ። በጣም ባለጌ ነሽ። እኔ እነሱን ሀቅ እዚህ አልደብቅ። አንቺ ነሽ እንዳለ አበጣበሻቸው። ጅራታ ሂደሽ አሁን እዛ ጋር እኔ ምን ብዬ እውነትሽን ነው አሳልፈሽ ሰጥተሽ ሙተሻል። ማህደሬም እየነገርኩሽ ነው። ጥንብ ልጅ እከካም አለዴ ትላንት 22 ሸሌ ነበር የተከበርኩ። አዋርድሻለሁ እስከ ደረሰኝ አወጣዋለሁ አለኝ። እንደ ሌላው ለታ ይቀርና ተከሰሽ ደምን ባላለቅሽም በእንትና ማን ነበር ስሟ በመባ ጉዳይ የነበረችው ሴት ጋር ተከሰሽ ደምን ባላለቅሽም። እስኪ ልጆችን እንሰበይ። ማን ነው ክሱን ያስነሳልሽ? እኔ አይደለው ልጅቷን ለምን ያስነሳውልሽ? ጠቅ አርጋ ካንቺ በላይ በጣም ሰው የምታቅሞራ ልጅቷ ጠቅ አርጋ አልነበረም የከሰሰችሽ? ወገብሽን ይዘው ዱባይ ላይ ማንንም ሰው ገንዘብ በላህ እከሌ ብለሽ እቤቱም ስራ ቦታውም ሂደሽ መጠየቅ አትችይም በዱባይ ህግ። አንቺ ግን በልጅቷ ደውለሽ ትዝችባን ነበር፣ ሪከርድ ታረጊላን ነበር። በዛ አልከሰሰችሽም ነበር። አጥፍታ ከሆነ ህግ ነው የሚጠይቃት። የመባ ሴት የነበረችው ከሳሽ ደምንባ ስትይ እኔ አይደለው ደውዬ ባክሽ ብዬ ለምኜ 2 ቀን ሙሉ ልጅቷን ክሱን ያስነሳውልሽ? ማነው? እስኪ በዱባይ ህግ ነኝ እኔና አንቺ ነይ እስኪ ቆፍጣና ነሽ ጀግና ነሽ አይደል? እበት ልክ አንቺ በላይ እኔ ዱርዬ ነኝ። አንቺ በጣም ጭልጥ ያልኩ ዱርዬ። ለሚያከብረኝ አከብራለሁ፣ ለማያከብረኝ ክብር የሌለኝ ክብር አልባ ነኝ እኔ ልንገርሽ። ነይ እስኪ አንቺና እኔ እንነጋገር። በዱባይ ህግ ህጉን እኔ በደንብ ጠንቅቄ አውቃለሁ። እኔ ወንጀለኛ ስለሆንኩ ወንጀለኝነቴ ደግሞ አማራ ስለሆንኩ በዱባይ ህግ በምንም አይነት ጉዳይ በሰው ጣልቃ ገብተሽ ሚዲያ ላይ የምትሰሩት ነገር ሁሉ እኮ ህገ ወጥ እኮ። ዱባይ ላይ ያለ ፍቃድ እርዳታ ራሱ ቤትሽን ከፍተሽ መሰብሰብ አትችይም። ሌላውን ነገር አይደለም የሰው ገንዘብ በልተሻል አንጭ ብለሽ ሪከርድ አድርገሽ ደውለሽ ልጠይቂ በጣም ከፍተኛ ቅጣት ነው የሚያስቀጣው። ወንጀለኛ ናት ባለቤቱ ሂዶ ኤክሰስ በመረጃ ህጉ ነው የሚለያቸው። ከዛ ውጭስ ማንም ሰው ሂዶ ግለሰብን መጠየቅ አይችልም። ከባድ ወንጀል ነው። በዚህ ብቻ አንቺን አስገባሻለሁ። እኔ ወንጀለኛ ነኝ፣ እኔ ተደብቄ፣ እኔ ግን እከስሻለሁ። እናቴ ትሙት እከስሻለሁ። ማን ያቀኛል? እኔና አንቺ እኮ ቢሮ ቀርበን መከራከር ድምጼን እንደፈለኩ ቀያይረዋለሁ። እኔና አንቺ ህግ ፊት ቀርበን መከራከርና መነጋገር የምንችል ሰዎች ነው። ጆከር ብለሽ ልከሽ ነው። እኔ ስሜን ስለማታውቂ ሙኒት ብሎ ማንም ሰው ቢሰድብሽ አንቺ ሙኒት አይደለም ማህደር ነው ስምሽ። ትክክለኛ አይዲ ስምሽ አይዲሽን መለጥፈዋለሁ። የማለጥፈው ነገር የለም። እናትሽ አፈር ትብላ። ምን መለሰው መስሎሻል? ሙኒት ብሎ ማንም ዱባይ ያለ ቢሰድብሽ መክሰስ አትችይም። ፎቶሽን ካለጠፈ በቲክታክ ስምሽ ማን ህጉ ለማያውቀው ሰጠ
ቂንጥርሽ ደግሞ ምላስሽ ላይ ነው። በምላስሽ ነው የምትሸኝ አንቺ ቦቅቧቃ አሮጊት ባለጌ ስድ ነሽ። ሌላው ላይ የለመድሽውን እኔ ላይ እንዳትተገብሪው አልኩሽ። ማሜ ቅድም ባትሪ ዘግቶብኝ ነው። እንኳን አደረሰ የኢድ ሙባረክ ብያለሁ። ብራዘር ፋሳም ነሽ። በዛ ወደ እልቂትሽ ስፈሽ መላ ዱባይ ላይ ነው መታንክ የተተኮሰ ያክል የሚሰማ። አይደረግም፣ ነውር ነው። እኔን ሌባ ብዬሻለሁ፣ ሌባ ነው ያልኩሽ። እኔ ግን የምፈራና የምሳቀቅ በዚህ ልክ ዱባይ ውስጥ እኔ እንደዛ ብሆን ኑሮ አሳልፈ ይሰተሽኝ ነበር። ኢቲኤም ስታወጣ አይቻለሁ። ያውቃሉ ኤምባሲዎቹ፣ አምባሳደሩ የሚያውቃል ዱባይ እንደምኖር። የኔ እናት አትድከሚ። መንግስትን ቁጭ ብዬ የምሳደበው ዱባይ ውስጥ ነው። በቃ ሰላም አለይኩም። ሌላ ስድብ ይዘሽ ትመጫለሽ። አተታ ቱቱቱ ይዘሽ ትመጫለሽ። አልፈራም። እኔ አዋርድሻለሁ። ማንም ይሄ በእንትን ማንንም የሚገኝ ቢሰበሰብ ማንንም ሰው አልፈራም። ለስድብ እንደ በኢትዮጵያ ታሪክ እኮ በዓለማችን በኢትዮጵያ ታሪክ ቁጭ ብሎ 9 ሰዓት ያለማቋረጥ እኮ ድምፁን ሳያቋርጥ 9 ሰዓት የተሰዳደበ ሰው እኔና ዳለቻ ብቻ እኮ ነው። እንደኔ አይነት ቅሌታማች ለቅሌት ብርቁና ውርደትን ፈርቶ የሚሸማቀቅ ነው የሚመስልሽ? ደስ ቢለኝ እኮ ራሴንም ረግጠዋለሁ እኮ እናቴ ትሙት። ለምን እኔ ማሽሞን ምናምን አልፈስለ ያችን ነገር ሰድበሽኝ አንተ እንደዚህ ብለሽ ሰድበሽ ብትወጪ ኑሮ እናቴ ትሙት ነው የሚታለካሽ በብሔርተኝነቴና ዛሬኛ አንገታችንን ደፍተን በምንኖርበት በዚህ ስትመጪ ግን እኔ 5 ዓመት ሊሆነኝ በየሀገር እየዞርኩ ነው የምኖር። ማንም ፈርቼ እንደ ሰው ሰላማዊ ሆኜ እኮ መኖር አቅቶኛል። በዚህ ስትመጪ ግን አልፋታሽም። ነይ እና አንቺ እንደዳለቻ ከቻልሽ ጀግና ነሽ አይደል? በፈለግሽው ይኸው ስድባልሽው ተሳዳቢም ገዛሽ። እኔ ስሙን አልጠራም። ደግሞ አንድ ካይሮ ተቀምጦ ኩብዝ የሚለቅም መሀይም እከካ ነሽ ወደል አንገተ ጉድ እንዳለ ሌላ ታዩና ሁሉ ስዝችባቸው የከሌ ደላላ ህግ የማይፈቅደውን ነገር ይሄሽ ማን ፈቅዶልሽ? ማንኛው ህግ ነው በዱባይ ህግ አንቺን የፈቀደልሽ ገንዘብ እንድታስመልሽ? አንቺ ራስሽ ሌባ አይደለሽ? ማንኛው ህግ ነው አንቺን ወክሎ የሰጠሽ? ግለሰብን እንድታሳቅቂ ማንም መብት የሰጠሽ? ወንጀለኛ ሆኖ ግን አንቺ ስልኩ ላይ ደውለሽ እንደዛ ስታሸማቅ ብልጥ ቢሆን ሪከርድሽን ይዘው ሄደው ቢከሱሽ ዋጋሽን ታገኛለሽ። በራስሽ ቁጥር የምትደውይላቸው ማህደር በሚለው ስምሽ ነው ቁጥርሽ የወጣው። ይሄን ሁሉ ገና ከዚህ በኋላ ማንንም እየወጣሽ እንዳታሸማቂ ነው ማድረግሽ። ሰባብሬ ነው ቁጭ ማድረግሽ። አታውቂኝም። እኔን አይደል አንገት ለማስደፋት የመጣች ሙኒት ይቅርታ እንዳታዚኝ ብዬኔ አንቺን እኮ ጆከር እኮ ቁጭ ብያ መድለት ጥፊ የምሳድብ ሰው አንቺ ስላንቺ አንድ ገርዳሜ ሌባ ሰርቀሽ የምትኖሪ ቡቱቱ ባለጌ እንዳትይኝ። ግን አሪፍ ስድብ ነው የሰደብኩሽ። እናትሽን አልለካውም፣ ልጆችሽን አልለካውም። አንቺን ራስሽን ወንጀለኛዋን ነው የቀጠቀጥኩሽ። በቅት ሰው ማስገባት አልፈልግም። ለማንኛውም ቴንኪው እናመሰግናለን። ነገ በኋላ ላይ ደግሞ በሌላም ገስት ይሁን በምንም አይነት መንገድ እንገናኛለን። ቴንኪው ማደር። ለማንኛውም ሪከርድ አድርገው እንትን ስለሚሉልሽ የአይዲሽን ስም ነው እስከ አባትሽ ስም ከፈለግሽ እጠራልሻለሁ። አንቺ ከመንግስት በላይ አቅም ኑሮሽ አይደለም። ቴንኪው በቃ ይመቻችሁ። ማሜ እስኪ ላስገባ። ማሜ